ሰላም ጤና ይስጥልን ውድ የነጋድራስ ተማሪዎች እንዴት አላችሁ? እንግዲህ እነሆ በመጀመሪያውን ፌዝ ወይም የመጀመሪያ ሌቭል ትምህርታችንን የሚጨርስልን የመጨረሻው ሌክቸር ላይ የደረስንበት ሂደት ላይ እንገኛለን። ምናልባትም አስቀድሜ ለመግለጽ እንደሞከርኩት እስከዚህ ድረስ ትምህርታችሁን የተከታተላችሁ ልጆች በዋነኝነት በፎሬክሱ ዓለም ልክ በትምህርቱ ዓለም አንደኛ ክፍል ሁለተኛ ክፍል ጨርሻለሁ እንደምንለው በፎሬክሱ ዓለም አራተኛ ክፍል ላይ የደረሳችሁበትና የመጨረሻውን የአራተኛ ክፍል ትምህርት በዛሬው የሌክቸር 36 ሁለት ክፍሎች የምንጨርስበትና የመጨረሻ የመጀመሪያውን ሌቭል የመጨረሻ ክፍል የምናካሂድበት መድረክ ላይ ደርሰናል ማለት ነው። እንግዲህ በዛሬው ትምህርታችን አስቀድመን በአጠቃላይ ሌክቸር 29 ጀምሮ በተማርነው መሰረት ስለ ካንድል ስቲኮች ምንነትና እንዳጠቃላይ ባለ ነጠላ ባለ አንድ ካንድል ስቲክ ምን አይነት ካንድል ስቲኮች በሚፈጠሩበት ጊዜ ምን አይነት መልእክትን ይሰጣሉ፣ እንዳጠቃላይ የሪቨርሳል ፓተርን የሚመሰርቱበትን እውነቶች እንዲሁም ደግሞ ከዱዋል ካንድል ስቲኮች ደግሞ ባለ ሁለት ካንድል ስቲኮች ኢንገልፊንግን እንዲሁም ትዊዘርን ወይም ሁለቱን ትዊኖች ያነሳንበት ሂደት ነበረ። ከዛ ኢንሳይድ ባር በተሰኘው ወይም ሃራሚ በሚል የጃፓኒዝ አጠራር የሚታወቀውን ጠንካራ የሆነ የካንድል ስቲክ አይነትም የተመለከትንበት እውነት ነበር። አሁን ደግሞ ምናልባት በዚሁ ጥንካሬውን የሚያዘልቅልን እይታችንን የሚያዘልቅልን ባለ ሶስት ካንድሎችን ፓተርን ደግሞ የምንመለከትበትን ትምህርት እናያለን ማለት ነው። እስካሁን ባለ አንድ ካንድል አይተን ወስነናል፣ ሁለት ካንድሎችን አይተን ወስነናል። ዛሬ ደግሞ ሞር የበለጠ ኢንፎርሜሽናችንን የሚያጠነክርልን ባለ ሶስት ካንድሎችን አቀናጅተን ደግሞ ማንበብን እንማራለን ማለት ነው። ለምን ሶስት ካልን? ምክንያቱም በህይወትም ሆነ በገበያ ውስጥ እውነተኛና አስተማማኝ ለውጥ ለማምጣት ሂደት ወይም ፕሮሰስ ያስፈልጋል። ስለዚህ መጀመሪያ there is a past የድሮ አቅጣጫ እየተዳከመ ይመጣል። ከዛ መሀል ላይ there is a transition እንዳጠቃላይ ማርኬቱ ያመነታል ወይም ውሳኔ ያጣበት ወይም ደግሞ የገዢና የሻጮች ፉክቻ እኩሌታ ላይ የሚደርስበት ፖይንት አለ። ከዛ ደግሞ መጨረሻው አለ which is ፊውቸሩን የምናይበት አዲሱ ኃይል የሚያሸንፍበትና የምናይበት ሂደት ማለት ነው። ይህንን ሂደት በአንድ ላይ ይዘው የሚመጡት በዚህ የካንድል ስቲክ እሳቤ ውስጥ እንግዲህ የትሪፕል ፓተርን ካንድል ስቲክ ቤተሰቦች ናቸው ማለት ነው። ዛሬ አራቱን የገበያ መሪዎች እናያለን። ሞርኒንግ ስታር፣ ኢቭኒንግ ስታር፣ ትሪ ዋይት ሶልጀርስ እና ትሪ ብላክ ክሮስ። ስለዚህ በመጀመሪያው ክፍል ትምህርታችን የሞርኒንግ ስታርን እና የኢቭኒንግ ስታርን በደንብ አድርገን እናያለን። በሁለተኛው ክፍል የ36ኛው ሌክቸራችን ላይ ደግሞ ሶስቱ ነጭ ወታደሮች ወይም ትሪ ዋይት ሶልጀርስ እና which is የገዢዎች ወረራ እና ትሪ ብላክ ክራውስ ወይም ደግሞ ሶስቱ ጥቋቁር ቁራዎች ወይም የሻጮች ወረራ ብለን ልንጠራው የምንችለውን እሳቤዎች እናያለን። እነዚህን ካንድሎች እንግዲህ ቻርት ላይ ስናገኝ ዝም ብለን ምልክት አይደለም የምናገኘው፣ የባንኮችን ስትራቴጂ ነው በዋነኝነት እንዳገኘን መመልከት የሚኖርብን ወይም መገንዘብ የሚኖርብን። እንዳጠቃላይ ከዚህ እሳቤ አንጻር በነጋድራስ የመማሪያ መጽሐፋችሁ ላይ ትሪፕል ትሪት የሶስትዮሽ ጥምረት በማለት ትጽፋላችሁ ማለት ነው። እንዳጠቃላይ which is ይሄ the power of three እንግዲህ በተለያዩ ስትራቴጂዎችም ላይ ስሙ ጥቅም ላይ ሲውል እናያለን። ስለዚህ እንዳጠቃላይ እስቲ ወደ መጀመሪያው የሞርኒንግ ስታር ወይም የንጋት ኮከብ ተብሎ ወደሚጠራው ከጨለማ በኋላ ብርሃን ይመጣል የሚል እሳቤን የሚሰጠንን ካንድል ስቲክ እንመልከት። በዚህ የካንድል ስቲክ እውነት ውስጥ ሞርኒንግ ስታር ማለት የጨለማው ወይም የዳውን ትሬንድ ጊዜ አብቅቶ የብርሃኑ ወይም ደግሞ የአፕ ትሬንድ ጊዜ መጀመሩን የሚያበስር ምልክት ነው። በተለይ በሰፖርት ዞናችን ላይ የሚገኝ ከሆነ በጣም ኃይለኛና ጠንካራ የሆነ እሳቤን የሚሰጠን ነው። አጠቃላይ ውቅሩን ወይም መሰራረቱን አወቃቀሩን አናቶሚውን ለመመልከት ያህል ይሄ ሞርኒንግ ስታር የምንለው የፓተርን አይነት በሶስት ካንድሎች የተዋቀረ ነው። በግዴታነት ሶስት ካንድሎችን መያዝ ወይም ማካተት ይኖርበታል። እንግዲህ ድንገተኛ መገፋት አይደለም፣ የሂደት ወይም የፕሮሰስ ውጤት ነው፣ አስቀድሜም እንዳልኩት ማለት ነው። እንግዲህ እነዚህ ሶስት ካንድሎች በዋነኝነት ሳይኮሎጂንም ከመረዳታችን በፊት ምንድን ናቸው ካልን የመጀመሪያው ካንድል ድሮፕ ነው። ረጅም ጠንካራ የሆነ ቀይ ቤሪሽ ካንድል ይመጣል። ይሄ የድሮውን ትሬንድ የሚወክልልን አስቀድሞ ሻጮች አሁንም
ገበያውን በጠንካራ ሁኔታ እንደተቆጣጠሩትና ወደ ታች እያወረዱት እንደሆነ የሚያሳይበት ነው። ሁለተኛው ካንድላችን ደግሞ which is the star ማለት ነው። መሀል ላይ የምትገኘዋ ትንሽዬ አካል ወይም ስሞል ቦዲ ያላት ካንድል ናት። ቀለም ብዙ ጊዜ ለውጥ የለውም። አረንጓዴም ወይም ቀይም ሊሆን ይችላል ወይም ዶጂም ሊሆን ይችላል። ማተር የሚያደርግ ነገር የለም። እቺ ካንድል ከመጀመሪያው ካንድል በታች ወይም ደግሞ እኩል መሆን ይኖርባታል። which is እቺ ናት እንግዲህ ኮከቧ ማለት የሞርኒንግ ስታር የምንላት። ምናልባት ጠዋት ላይ 11 ሰዓት ንጋት ሊነጋ ሲል የሰሜን ኮከብ የሚባልም ነገር አለ። ምናልባት የምታውቁ ከሆነ የምታበራ እንትን አለች ካንድል ነበረ። አንድ የምታበራ ኮከብ አለች በእውነተኛው ዓለም። ስሙም የመጣው ሞርኒንግ ስታር የሚለው ከሷ ኮከብ ነው ማለት ነው። እቺ ኮከብ ናት እንግዲህ እንዳጠቃላይ የማርኬቱን ማመንታት ወይም ኢንዲሲዥን የምታሳየን ወይም ደግሞ ሻጮች መዳከማቸውን የምታሳየን። ከዛ በሶስተኝነት የምናገኘው ራይዝ ወይም ማደጉን የሚያሳየን ረዥም ጠንካራ የሆነ አረንጓዴ ቡሊሽ የሆነ ካንድል ነው። ይሄ ካንድል ወደ ላይ ይተኮስና ወደ መጀመሪያው ሻማ ወይም አስቀድሞ ቀይ ካንድል ሲጀምር የጀመረበት ክልል ውስጥ ዘልቆ ይገባል። እዚህ ጋር ሊኖረን የሚገባው ወሳኙ ህጋችን የዚህ የሶስተኛው ካንድል መዝጊያ ወይም ክሎዙ የመጀመሪያውን ቀይ ካንድል አካል ከግማሽ በላይ ወይም above 50% አልፎ መዘጋት ይኖርበታል ማለት ነው። ይህንን ሁነት በመረዳት ሂደት ምናልባት የመማሪያ መጽሐፋችሁን ደግሞ በማውጣት በደንብ አድርጋችሁ ልትመለከቱበት የሚገባ ይሆናል ብዬ አምናለሁ። ሜቢ በካንድልስቲክ በመማሪያው ላይ በደንብ በዲቴል የቀረበም ስለሆነ በደንብ አድርጋችሁ ብትመለከቱት የተሻለ እይታን የምታገኙበት ይሆናል ብዬ አስባለሁ። በጣም ዲቴል የሆነ በጣም በግሩም ሁኔታ የተዘጋጀ መማሪያ ስለሆነ ከምንም በላይ ይህንን ነገር እባካችሁ በደንብ አድርጋችሁ ቦታ ብትሰጡት ብዬ ምክሬን ለመለገስ እወዳለሁ። ምናልባት ይህንንም ትምህርት ከዚሁ ጋር በተያያዘ ለማየት ያክል ስለ ኢቭኒንግ እና ማነው ስለ ሞርኒንግ ስታር ለመወያየት ማለት ነው። ምናልባት እንዳጠቃላይ በዚህ እንቅስቃሴ ውስጥ ያው ቢሪሽ እና ቡሊሽ ብሎ ስለከፈላቸው ከላይ ወደ ታች የሚያሳየን እና ከታች ወደ ላይ ለማደግ የሚያሳዩንን ፖይንቶች የሚያሳይበት ነው እንዳጠቃላይ መጽሐፉ ማለት ነው። ከዚህ አንግል አንጻር በተለይ እያንዳንዱን ካንድሎች በተቻለ በደንብ አድርጋችሁ ብታስተውሏቸውና ብትመለከቷቸው የተሻለ መንገድን ይሰጣችኋል፣ የተሻለ እይታን ይሰጣችኋል። whatever ነገር ላይ የሚኖራችሁ ከካንድልስቲክ ጋር የተያያዘ ስትራቴጂ ላይሆን ይችላል፣ ግን በደንብ አድርጋችሁ በመማሩ ሂደት ብዙ ነገር ልታገኙበት የምትችሉት ስለሆነ እባካችሁ አደራ ይህንን መጽሐፍ ችላ እንዳትሉት። እኔም ወደ አማርኛም ለመተርጎም የተገደድኩበትና ለተማሪዎቼ በመስጠት ሂደት ማስተምረው በዋነኝነት ትልቅ የሆነ እሳቤን ስለሚሰጥ ነው። እንግዲህ እዚህ ጋር እንደምትመለከቱት ሞርኒንግ ስታር የሶስት ካንድልስቲክ ፓተርን ነው፣ ባለ ሶስት ነው። እንዲሁም በጣም ጠንካራ የሚባል ሪቨርሳል ፓተርን ነው። ሪቨርሳል ፓተርን ማለት ትሬንዱ ሪቨርስ ሊቀየር ስለመሆኑ የሚያሳየን ነው። ይሄ ፓተርን ኦከር የሚያደርገው ደግሞ በዳውን ትሬንድ ቦተም ላይ ወይም ሰፖርት ዞን የሚኖርበት ነው። which is ሪቨርሳል ወደ አፕሳይድ ወይም ወደ ላይ ለመቀየር እሳቤ ላይ እንዳለ የምናይበት ነው። ይህ ፓተርን በራሱ እንግዲህ ሪሌቲቭሊ ላርጅ የሆነ ምን ይይዛል? ሪሌቲቭሊ በጣም ትልቅ የሆነ ቀይ ካንድል ይኖረዋል። ከዛስ አነስተኛ ኒውትራል የሆነች ካንድል ትኖራለች። which is እንደ ስታር የምናያት እችን ነው ብለናል። ከዛስ it might be a ዶጂም ሊሆን ይችላል ካንድልስቲኩ ወይም ስፓይኒንግ ቶፕ ሊሆን ይችላል። በጣም ስሞል ሪል ቦዲ እና ስሞል ዊክስ ያለው ማለት ነው። ከዛ ደግሞ በቀጣይነት የሚመጣው ጠንካራ የሆነ ቡሊሽ አረንጓዴ ካንድልስቲክ ይሆናል ማለት ነው። ይሄ ካንድልስቲክ እንግዲህ በዋነኝነት ሙሉ ለሙሉ ሞርኒንግ ስታር ነው ለማለት በግዴታነት ምን ማሟላት አለበት? አስቀድሞ ከተፈጠረው ቀዩ ወይም ዳውን ትሬንዱ ከተፈጠረው ቀይ ትልቅ የካንድል ቢያንስ ከ50% በላይ ሆኖ ክሎዝ ሊያደርግ ይገባዋል በቦዲ ማለት ነው። and ሁለተኛዋ ካንድል ደግሞ if completely neutral ካልሆነ with real body ሳይኖረው ማለት ነው ቢሪሽ ሊሆን ይችላል። ስለዚህ እዚህ ጋር እንደምንመለከተው ማለት ነው ቀይም አረንጓዴም ቢሆን ችግር የለውም እንዳልኳችሁ። ሶስተኛው ካንድል ግን at least it got to close
past the halfway point of the first candle ይለናል። ከግማሽ በላይ ሪል ቦዲው መዝጋት ይኖርበታል። እዚህ ጋር እንደምታዩት የአጠቃላይ አካሄዱን ካያችሁት በዚህኛው አካሄድ ፖሲብል ፕራይስ ሙቭመንቱ ማለት ነው ቢሃይንድ ከዚህ ፓተርን ውስጥ ያለውን እንቅስቃሴ ስናየው ሞር አንደርስታንዲንጉን ለመውሰድ ማለት ነው። ዋንስ ቤሪሽ ካንድሉ ይሄ እንግዲህ ባለ አንድ ቀን ከሆነ ወደ አንድ ሰዓት ብናወርደው ላይክ እንደዚህ አይነት እንትኑን ይሰጠናል። ክፍልፍልፍል አድርጎ ብዙ ካንድሎችን ይሰጠናል። ሶ እንደ አጠቃላይ ሙቭመንቱ ኢኒሺያል ቤሪሽ ሙቭመንት ነበር። ከዛ ሳይድዌይስ ይሆናል በዚህኛው አማካኝነት እዛው ጋር እንደዚች እያለ ሬንጅ አድርግና ከዛ በአረንጓዴው ጠንከር ብሎ ወደ ላይ ይወጣል። ሶ ዋንስ ቤሪሽ ካንድሉ ባይንግ እና ሴሊንግ ኢንትረስት ባላንስ ላይ ከሆነ በኋላ ማለት ነው ወይም ኒውትራል ከሆነ በኋላ ኦብቪየስሊ ቡሊሽነቱን የሚያረጋግጥልን ይሄኛው ከ50% ወይም ከግማሽ አካሉ በላይ ሲዘጋ ነው ብለናል። ስፔሻሊ ወደን ኪ ሌቭል ላይ ከሆነ ወይም እዚህ ከታች ላይ ሰፖርት ኪ ሌቭል ላይ ከሆነ ወይም ዞናችን ላይ ከሆነ በደንብ አሪፍ የሆነ እይታን ይሰጠናል ማለት ነው። በሻጮችና በገዢዎች መካከል በደንብ ሽኩቻ ከተደረገ በኋላ እዚች መሀል ላይ ባየሮቹ ፋይናሊ መብለጣቸውን ማሳያ ነው። የኮንፊርሜሽን ካንድል እንግዲህ እዚህ ጋር የሚሆነው ወይም እንደ ኮንፊርሜሽን የምንወስደው ብዙ ካንድልስቲክ ፓተርኖች እንግዲህ እንዳየናቸው some sort of confirmation ወይም validation ያስፈልገናል። ያ ነገር ስለመሆኑ ክሎዝ ካደረገ በኋላ ወይ ሪቴስቱን ወይ በቃ እርግጠኛ የሚያደርገን ነገር ያስፈልገናል። ሶ ኮንፊርሜሽኑ እንዳጠቃላይ በተለይ ከዚህ ከሞርኒንግ ስታር ካንድልስቲክ ፓተርን አንጻር within the pattern ነው ያለን። ሪቴስት አንጠብቅም፣ ምንም አንልም። ሶስቱ ብቻ ከተፈጠሩ ሌላ ኮንፊርሜሽን አንፈልግም። ቀጥታ መግባት የምንችልበትን ሂደት የሚፈጥር ነው። ሶ the confirmation candle የሶስተኛው ካንድል ነው። በዚህ ኬስ ሶስተኛው ካንድል ቡሊሽ ሆኖ ከዚህ 50% በላይ የሚዘጋ ከሆነ that is the only point we need to confirm ያ ነገር happen አድርጓል ማለት ነው ለማለት ማለት ነው። ሶ እንዳጠቃላይ እዚህ ጋር ሰክሰስፉል በሆነና ባልሆነ ኮንፊርሜሽኖች መካከል ሲያሳየን እዚህ ጋር እንደምትመለከቱት ቫሊድ ኮንፊርሜሽን ካንድል የሚመጣው ከዚህ አስቀድሞ ከተፈጠረው ቀይ ካንድል በላይ 50% በላይ ከዘጋ ኦብቪየስሊ ምንድነው ማለት ነው ይሄኛው ኮንፊርም ተደርጓል። ይሄኛው ግን ከዚህ በታች መጥቶ ስለዘጋ we cannot say ይሄ እዚህ ጋር ባለ 3 ሞርኒንግ ስታር ተፈጥሯል ልንል አንችልም። ከሳይኮሎጂ አንፃር ምንድነው የመጀመሪያው ላይክ ይሄንን እንደ ባለ አንድ ቀን ቻርት ነው ብለን እናስብና የመጀመሪያው ቀን ላይ ስቲል ሻጮች በሙሉ አቅማቸው አሁንም እየሸጡ ነው፣ ማርኬቱ እየወረደ ነው። ይሄ እንግዲህ ዞናችን ኪ ዞን አለን ኦሬዲ አስቀድሞ የተሰራ። ሁለተኛው ቀን ላይ ስንመጣ ጥርጣሬ እያመጣ which is ማርኬቱ እንደገና ይከፈታል። ሶ እዚህ ጋር ሲከፈት ሻጮች አሁንም እንቀጥላለን ብለው ያስባሉ፣ ግን ደግሞ ጉልበት አጥተዋል። እንደምንመለከተው ዋጋው መውረድ ያቆማል፣ ገበያው እረፍት ወይም ፖዝ ያደርጋል ማለት ነው። ሶ እቺ ኮከብ የለውጥ ምልክት ትመጣለች ማለት ነው። ከሶስተኛው ካንድል ላይ ወይም ሶስተኛው ቀን ካንድልን ካየ ነው ቀን ምላችሁ ኮንሲደሪንግ this is a one day ካንድል ከሆነ ማለት ነው። ወይም ሶስተኛው ካንድል ላይ ስንመጣ ቡልስ እድሉን ይጠቀሙና የሻጮችን መዳከም አይተው አሁን ተራው የኛ ነው በሚል በከፍተኛ ጉልበት ገብተው which is ይሄ አሪፍ ሌቭል ነው፣ ኪ ሌቭል ነው፣ ሰፖርት ሌቭል ነው፣ ቢገዛ ርካሽ ነው ተብሎ የሚታሰብ ነው። ስለዚህ ይገባሉ ማለት ነው። ሶ ጉልበቱን በመጠቀም እነዚህ ጉልበታቸውን በመጠቀም ባየሮች ማለት ነው ዋጋውን ወደ ላይ ይገፉታል። የመጀመሪያውን ቀን ኪሳራ አብዛኛውን ይሸፍኑታል ማለት ነው በዚህ ኬስ። ሶ እንደማጠቃለያ ሞርኒንግ ስታር ማለት መውደቅ ከዛ ማመንታት ከዛ መነሳት ያለበት ባለ 3 ታይፕ ኦፍ ባለ 3 ካንድል ነው ማለት ነው። ሶ on the left side above the middle of the first candle ከዚህኛው ከግማሹ በላይ መሆን ይኖርበታል። ይሄ ስትሮንግ ቡሊሽ ሙቭ እንዳለ ማርኬቱ ኒውትራል ከሆነ በኋላ በሰከንድ ካንድሉ አማካኝነት የመጣበትን ነው። ስለዚህ ይሄንን መመልከት ያስፈልጋል ማለት ነው። እንዳጠቃላይ ኳሊቲ የኮንፊርሜሽን ኳሊቲውን በማየት ደግሞ ቫሊድ የሆነ ቡሊሽ ኮንፊርሜሽን ካንድል የሚሰጥን ብዙ ጊዜ በጣም ጠንካራ ለመሆን በጣም ጥንካሬውን እንግዲህ የተለያየ ነው። ከግማሽ በላይ ትንሽ እያለፍ ሊል ይችላል፣ በጣም ደግሞ ሊበልጠውም ይችላል፣ ኢንገልፍ ሊያደርገውም ይችላል። ስለዚህ the third candle within the pattern ማለት ነው በሶስቱ ካንድሎች ዲፈረንሺየት ሊደረግ ይችላል፣ የተለያየ ሊሆን ይችላል። እንዳጠቃላይ the bullish confirmation candle 1/3 in the last 1/3 ወይም or better ከሆነ in the last 1/4 of its total range ይላል which is ይሄ እንግዲህ የሙሉ ሬንጁ አለ። የሙሉ ሬንጁን 1/3 ይሄ 2/3ኛውን አልፎ ከበላይ ካለው 1/3
ክሎዝ ያደረገ ከሆነ ቦዲው ዳትስ በጣም ኳሊቲ የሆነ ነው። ከሬንጅ አንጻር ግን ስቲል ከዚህ ከግማሽ በላይ ሊሆን ይችላል፣ ከቀዩ ካንድል ከግማሹ በላይ ሊሆን ይችላል። ግን ደግሞ ያለው የራሱ ሬንጅ ላይ የራሱ ካንድል የተፈጠረበት ካንድል ምክንያቱም እቺ ዊክ ራሷ የምትሰጠን የሆነች አንደምታ ስለሚኖር ማለት ነው። 1/3 ላይ ከሆነ ኮንፊርሜሽን ካንድሉ ኢን ዘ ቶፕ 1/3 ኦፍ ኢትስ ሬንጅ አልዘጋም። ስለዚህ እንደ አጠቃላይ የኮንፊርሜሽን ካንድሉ 1/4 of its total range ላይ ነው ይለናል ይሄ right. So እንግዲህ the reason behind it is that we want to see a strong bullish movement after the neutral candlestick ይላል። ይሄንን በደንብ መመልከታችን አሪፍነቱ ከዚህ ከኒውትራሉ እንቅስቃሴ በኋላ ያለው እንቅስቃሴ በጣም ጠንካራነቱን መመልከት ያስፈልጋል የሚለውን እይታ ለማሳየት ወይ ይሄ ካንድልስቲኩ ክሎዝ በሚያደርግበት ጊዜ የመጨረሻውን 1/3 ፓርት ላይ ነው ወይስ 1/4 ኦፍ ኢትስ ሬንጅ የሚለው ራሱን የቻለ እይታ ይሰጠናል። ጠንከር ብሎ 1/4 1/4 ማለት 3/4 ሸፍኖ 1/4 ብቻ አስቀርቶ ከሆነ የዘጋው ላይክ እንደዚህኛው ጥንካሬው የበለጠ ይሆናል ማለት ነው። ሶ ይሄንን መመልከት ያስፈልጋል። ከዛ በተረፈ የሞርኒንግ ስታርን ሳይዝ በማየት በዛው ፓተርን ውስጥ ማለት ነው የሳይዝ የካንድሉ ሳይዝ ማተር አያደርግም ሲንስ there will be larger candles anyway ማለት ነው። ግን ደግሞ at the same time the larger the first and the third candles are the stronger the signal ይለናል። ምክንያቱም እዚህ ጋር እንደምትመለከቱት ይሄም ሀፕን ሊያደርግ ይችላል ስቲል ኪዞን ላይ ነው ግን ዊከር የሆነ ሲግናል ነው። በጣም ጠንካራ የሆነ ሙቭመንት ላይ ኖሮ ይችላል። ይሄ ግን በጣም ጠንካራ የሆነ መልስን ባየሮች እንደመለሱ ማሳያ ነው። ስለዚህ ስሞል ካንድልስቲኮችን ዊዝን ዳ ፓተርን ብዙ ጊዜ ባንጠቀማቸው ጥሩ ነው ይላል። ምን አይነት ኢንትሪዎችን ነው በገበያ ውስጥ የምንጠቀመው? ኦብቪየስሊ ከላይ ወደ ታች ሁለት ቴክኒኮች አሉ ሞርኒንግ ስታርን እንትን ለማለት ኢንትሪ አት ኦፕን እና ኢንትሪ አት ብሬክ ነው። which is አንደኛው እዚህ ጋር እንደምንመለከተው ኢንትሪ ሌቭሉ ልክ ይሄኛው ሲዘጋልን ኢንትሪ አት ኦፕን ኦፍ ዘ ፎሎዊንግ ካንድል ይሄ የዚህኛው ከዚህ ልክ ይሄ መጨረሱን ከዚህ 50% በላይ መጨረሱን ስናውቅ የዚህኛው ክሎዝ ማለት የዚህኛው ኦፕን ነው ኦብቪየስሊ እዚህኛው ኦፕን ላይ መግባት ነው። ስለዚህ ልክ ሶስተኛው ካንድል ክሎዝ ሲያደርግ ቡሊሽ ካንድሉ ማለት ነው or with the following candle open ላይ መግባት እንችላለን። ሶ በሁለቱ ኖርማሊ የማተር ኦፍ ሰከንድስ ነው የሚሆነው። ብሬክ ላይ ደግሞ ኦብቪየስሊ እዚህ ጋር ደግሞ እንደምንመለከተው the total range high of the third candle ማለት ነው within the pattern ይሄኛው መሰበሩን ስናይ እዚህ ጋር ኢንትሪ ሌቭላችን እቺኛው ዝቅ ያለች ልትሆን ትችላለች ከቀዩ ራይት። ስለዚህ ኤግዛክትሊ ይሄኛው ከቦዲው በላይ በሚሆንበት ሞመንት ጠብቀን መግባት በቃ ተሰብሯል የሚለውን ሐሳቤ ለመውሰድ ማለት ነው። ይሄ አዲሽናል ኮንፊርሜሽን ይሰጠናል ሞር የተጣራ እይታ። ብዙ ጊዜ ግን ይሄ እዚህ ችግሩ with the open or the close of the candle እዚህ ጋር ሀፕን ላይ ያደርግ ይችላል ያለ በጣም በኃይለኛ ፍጥነት ላይ ከሆነ ማለት ነው። ሶ በጣም ክሎዝሊ መታየት ይኖርበታል። ሪስኪም ነው። ግሬት ወይ ይሄንን ባይ ስቶፕ ኦርደር በማድረግ ለዚህ ቴክኒክ እዚህ ጋር ግዛልኝ ከዚህ በላይ ከሆነ ከዚህ ፖይንት በላይ የሚመጣ ከሆነ ራይት አዌይ ግዛልኝ ብዬ ኦርደሬን ላስቀምጥ እችላለሁ ማለት ነው። ምናልባት በዴሞ አካውንት አሁን በሚቀጥሉት ክላሶቻችን የዚህ የመግዛትና የመሸጥ ሂደትን ስለምንመለከት ምን አይነት የግዢና የሽያጭ እድሎች እንዳሉን የምንመለከት ይሆናል ማለት ነው። እንደ አጠቃላይ የስቶፕ ሎሳችንን ደግሞ የምናስቀምጠው ከኪዞናችን በታች ይሆናል ማለት ነው። ሶ እዚህ ጋር እንደምትመለከቱት አንዳንድ ጊዜ ላይክ the same thing ይሄ ሀፕን በሚያደርግበት አንዳንድ ኤግዛምፕሎችን እንውሰድ ይላል። ሶ do you know what is funny ይልና ይሄ ሆል የሆነ ቡሊሽ ሙቭመንት ከዚህ ኤግዛምፕል ላይ earlier ነው እዚህ ጋር የተጀመረው እንደምትመለከቱት started with the morning star ነው እዚህ ጋር ቀይ ሀፕን አድርጓል። ከዛስ ይሄም አለ ኦራል ዜኛውም ራሱን የቻለ ምንድነው ራሱን የቻለ በዚህ ትሬንድ ውስጥ ወደ ላይ ከወጣ በኋላ ራሱን የቻለ እንትን መስርቷል። ስለዚህ እንዳጠቃላይ ይሄ ሞርኒንግ ስታር ኦከርድ ያደረገው in the middle of nowhere ነው far away from the key levels አይደለም። ኪ ሌቭሉ እዚህ ጋር ነው እቺ መመልከት ስላለባችሁ። ሶ እንዳጠቃላይ which is በጣም እንትን ቢሆንም አካሄዳችን እዚህ ጋር ነው የተፈጠረው። እንግዲህ you see በዋነኝነት ኤግዛምፕሉ እዚህ ጋር ከላይ ያለውንም ብቻ ሳይሆን በዚህኛው መልከታ እንደምታዩት ማለት ነው። ሶ እንዳጠቃላይ በጣም ፋንታስቲክ ትሬድ ነው እዚህ ጋር ሴትአፑ። ግን ደግሞ በትክክለኝነት ካየ ነው ሌላ አደር ኢንዲኬሽን ከዚህ ካንድልስቲክ ውጪ ከፓተርኑ ውጪ ብሪሽ ትሬንድ
እንዳለቀ የሚነግረን ነገር የለም። ስለዚህ based on candlestick patterns ብቻ ላይ ተመስርተን መግባት is not really recommended ማለት ነው። ምክንያቱም እችኛዋን ተማምነን ብንገባ ኖሮ እዚች ጋር ከደረሰ በኋላ ሜቢ የኛ ሐሳብ ይሄ ስለተፈጠረ እስከ ላይ እስከዚህ ድረስ ይሄዳል ብለን ሊሆን ይችላል። እዚህ ጋር እንደተመለከትነው ግን እዚሁ ጋር ትራፕ ተደርጎ ወደ ታች መጥቷል። ሶ ሜጀርሊ እንግዲህ ይሄንን ሃፕኒንግ በደንብ መመልከት ያስፈልገናል ማለት ነው። ሶ እንደ አንድ እሳቤ ይሄንን ከምልከታ ማስገባት ይኖርብናል። ከዛ ኢቭኒንግ ስታር ጋር እንመጣለን። ሜቢ ይሄንን በመመልከት ሂደት ደግሞ መመልከት ካለብን ሌትስ ኮንሲደር ይሄንን ሶ ቅድም አስቀድመን ያየናቸው ኤግዛምፕሎች ነበሩ። ሌትስ ኮንሲደር በዴይሊ ታይም ፍሬም እስቲ ለመመልከት እንሞክርና አሁንም አይቼ ነበረ። በእርግጥ በጣም ብዙ ጊዜ ሀፕን የሚያደርግ ነው። ኤግዛክትሊ እዚህ ጋር እንደምትመለከቱት ለምሳሌ ይሄ ሃፕኒንግን መመልከት እንችላለን። ሜቢ ግን በጣም የወረደ ማርኬት ላይ መመልከት ስለሚኖርብን ማለት ነው። ኦኬ እዚህ ጋር ምን ይታየናል? ይሄ ጠንካራ የሆነ ወደ ታች የመጣ አካሄድ ነው ራይት። ሶ በዚህ አካሄድ ውስጥ እንግዲህ ይሄ ዞን ምን አይነት ዞን እንደሆነ አስቀድመን መመልከት ስለሚኖርብን ኦኬ ጠንካራ የሚባሉ ዞኖች የቱ ጋር ነው ያሉት? እዚህ ጋር እንደምንመለከተው ይሄ ሪጀክት ተደርጓል፣ ይሄ ሪጀክት ተደርጓል፣ ይሄ ሪጀክት ተደርጓል። ሶ ቤዚካሊ ይሄ ኤሪያ እንዳለ እንዳጠቃላይ ጠንካራ መሆኑን መመልከት እንችላለን። ሶ ከኋላ ተነስተን ሜቢ እነዚህን ኤሪያዎች ያማከለ ጠንካራ እንግዲህ በዋን ዴይ ስለሆነ ሰፊ ነው። ስለዚህ እቺ ሪጀክት የተደረገች ናት። ወደ ላይ መጣ፣ እዚህ ጋርም ሪጀክት ተደረገ፣ ወደ ላይ እዚህ ጋር ሲሰብር ተመልሶ እዚህ ጋር እንደምንመለከተው ይሄ አለ። ሶ ሜጀርሊ ይሄንን ኤሪያ እንዳጠቃላይ እስከዚህ ድረስ እዚህም ጋር ሪጀክት ሲደረግ ያየንበት ሁነት ስላለ ማለት ነው። እነዚህን ኤሪያዎች ያው እንደ ታይም ፍሬማችን አሁን ይሄ በማስተማር ሂደት ውስጥ እንትን እያለ ስለሆነ ማለት ነው ዞሮ ዞሮ እንጂ እያንዳንዷን እንደዚህ አሁን ዲቴይልድ ውስጥ ከገባ ለምሳሌ ይሄም ሪጀክት የተደረገ ኤሪያ ነው ብለን ልንወስደው እንችላለን። ስፔሻሊ የዞን ጉዳይ የእናንተ በሂደት የሚመጣ እይታ ነው። ያን ያህል ግር እንዳትሰኙበት አስፋራስ ያንን አካባቢ እስከለያችሁ ድረስ ማለት ነው። ስለዚህ ምናልባት ይሄ እንዳያሳስተን እንደዚህ እናጥፈውና ሌትስ ኮንሲደር እዚህ ጋር እንምጣ። አሁን እዚህ ጋር በመመልከት ሂደት በጣም ወሳኝ የሆነ ምን ሲፈጠር አየን? ዳውን ትሬንድ ላይ ነው። በጣም ጠንካራ የሆነ አጓጓዝ ታች ሲጓዝ አይተናል። ከዛስ አሁን ያልነው ጠንካራ የሆነ ምን ተፈጠረ? እዚህ ጋር እንዳየነው ጠንካራ የሆነ ቀይ ካንድል ተፈጠረ። ከዛስ ራሱን የቻለ ዶጂ ነገር ተፈጠረ። ከዛ ወደ ላይ ሄደ። ስለዚህ ይሄ ፓርት እንዳጠቃላይ ምንድነው ማለት ነው? ይሄንን ጥንካሬ በማሳየት ሂደት ይሄንን ቶሎ ብዬ እዚህ ጋር እገባበታለሁ። ከዛ እስከ ታችኛው ድረስ አድርገዋለሁ። ከዛስ ሜቢ እስከ ቀጣዩ ካስፈለገ በጣም ሪስኩን ለመቀነስ ስል እስከዚህ ብቻ ሄዳለሁ። አይ እኔ ሎንገር ታይም ፍሬም ላይ ነው የምጠቀመው ስለዚህ ጠብቃለሁ ስዊንግ ትሬደር ነኝ የሚል ሰው ደግሞ እስከ ላይ ድረስ ይጠብቅና 1 to 4.5ን ሪስክ ለማድረግ ይሄዳል። ሪስክ ሪዋርዱን ከዛ ይሄንን ስንመለከተው የሚሰጠንን እይታ እስቲ እንመልከት። እዚህ ጋር እንደምታዩት ሰው ይጠብቀዋል። እዚህ ጋር መጣ፣ ሊነካው እንዴትም ብሎ ሞከረ፣ ግን ሳይነካው ተመለሰ። እንግዲህ ሁላ ሀፕን ያደረገው በምን ምክንያት ነው? ዞኑ ጠንካራ ዞን ነው ያልነው ቦታ ላይ ይሄው እዚህ ጋር እንደምትመለከቱት ልክ እዚህ ጋር ሲደርስ ሪጀክት ተደርጎ ወደ ኋላ እንደመመለስ ያደረገበት ሂደት አለ። ስለዚህ ይሄንን እንደ አንድ ምልከታ ልንወስደው እንችላለን። ሶ ቤዚካሊ ከዛ በኋላ ያለውን አመጣጥ ደግሞ ራሱ የሚያሳይበትን ሂደት እዚህ ጋር እንደምትመለከቱት አለ። በጣም ብዙ ጊዜ ሀፕን ሲያደርግ እንመለከታለን። ኢቭን አሁን ለምሳሌ ሩቅ ሳንሄድ እንደዚሁ እዚሁ ጋር ማለት ነው ወደ ኋላ ሊመለስ ስለመሆኑ ራሱ ዋንስ ከዚህ በኋላ ከወጣ በኋላ እዚህ ጋር ምን ሀፕን አደረገ ካያችሁት? አረንጓዴ ከዛስ የሆነች ስታር ተፈጠረች። ከዛስ አሁን ምናያት ደግሞ አለች ኢቭኒንግ ስታር ደግሞ ማለት ነው። ሶ እዚህ ጋር ሲመለስ ወደ ታች ሊመለስ ነው ባይ which ስኬት ድረስ ቅርብ እስካለው ዞን ድረስ ሊነካ ነው ቴስት ሊያደርግ ይችላል የሚለውን ሐሳብ ይሰጠናል። እዚህ ጋር ደግሞ ራሱ የተፈጠረበትን እውነት ማየት ይችላልላችሁ። በጣም ብዙ ጊዜ ሀፕን የሚያደርግ በዛው ልክ ደግሞ ሀፕን ባደረገበት እውነት የሚሰጠን ኢንፎርሜሽን በጣም ጠንካራ የሆነ ነው። በጣም ጠንካራ የሆነ ነው ብለን ልናስበው ይገባል። ብዙ ጊዜ ደግሞ አሁን እዚህ ጋር ሀፕን አደረገች ሶስቱን እንይ። ይሄ በጣም ቡሊሽ ሆኖ መጣ። ከዛ መሃል ላይ ከዛስ ይሄ ግዴታ ምን መሆን አለበት? ከዚህኛው ጠንክሮ እንትን መሆን አለበት አይደለ? ግን ኖርማሊ አሁን ይሄ እኛ የምንገምተው እኛን ትንሽ ይሄኛው በጣም ትልቅ ነበር አይደል?
ካሰብነው በጣም አሁን ይሄንን እንግዲህ አሁን ወደፊት የምትማሩትን በደንብ ከኤክስፒሪየንስ አንጻር የምታገኙት ይኖራል። ይሄ ወደ 76 ባር ነው። የ76 ግማሽ ኦልሞስት ወደ 38 አካባቢ ነው። ስለዚህ እችኛዋ ኤሪያ እችኛዋ ክሎዝ ያደረገችበት ኤሪያ እንደምታዩት ምን ሆኗል? አሁን ወደ ታችኛው ሳይድ በመመልከት ማለት ነው። ይሄ ከ50 በታች ስለሆነ የመውረድ አዝማሚያን ሊያሳየኝ ቻለ እዚህ ጋር እንደምትመለከቱት ማለት ነው። at the same point of time ይሄም እንደዚሁ happen ሲያደርግ ልትመለከቱ ትችላላችሁ። ዞሮ ዞሮ ብዙውን ጊዜ ይሄ ወደታች ሲወርድ ይሄ እንደው በጣም በቃ ዝም ብለን እያገኘን ነው እንደምትመለከቱት። ይሄ ካንድል ተመሰረተ፣ ከዛስ የሆነች ትንሽ እየተመሰረተችና ይሄ አባቭት ተመሰረተ ራይት። ስለዚህ if እዚህ ጋር ከሆነ happen ያደረገብን የነበረው ኦኬ ይሄንን ያለው ከዛ ከዚህ ቀጥሎ ጠንካራ የሚባለው ሌትስ ሴ ይሄንን ኮንሲደር እናድርገው። ይሄ ኤሪያ ሪጀክት የተደረገበት እዚህም ተደርጓል፣ እዚህም ተደርጓል፣ እዚህም ተደርጓል፣ እዚህም ተደርጓል ራይት። ስለዚህ ይሄንን እገባዋለሁና እዚች ጋር ቶሎ ብዬ እቺኛዋን አደርጋለሁ። ከዛስ ወደ ታች ከመጣ ምናልባት ከዚህ አስቀድሞ ከተፈጠረው ከዚህ ኤሪያ ዝቅ አድርጌ እንትን እለዋለሁ ማለት ነው ዞኔን ሳስተካክል። ስለዚህ ከዚች ዞን በታች አደርግና ያው ከዚህ ጀምሮ ሪጀክት የተደረገበት ማለት ነው ከዚህ በታች ትንሽ ያደርግና ስለዚህ ይሄ ግድ ከፍ ማለት ይኖርበታል ራይት። ስለዚህ ይሄንን እስከዚህ ኤሪያ ድረስ ሄድልኛል 122 ይሰጠኛል። ስዊንግ ከሆነ ወይ ደግሞ በሌሎች ኮንፊርሜሽኖች ደግሞ እርግጠኛ ከሆነ እስከ ቀጣዩ ይሄንን መስበር ከቻለ እስከዚህኛው ይሄዳል የሚል ሐሳብ ሊኖረው ይችላል። እስቲ ሪስክ ወስደን እንየው በዛው። ብዙ ጊዜ ኤግዛምፕል በሰጧችሁ ቁጥር ማሸነፍ ብቻ የሆነ ስለሆነ መሸነፍም እንዳለ ማየት ስላለባችሁ ማለት ነው። ኢንኬዝ አላቅም አላየሁትም እዚህ ጋር ደርሶ ከተመለሰ ሉዝ አደርጋለሁ። እስቲ እንመልከተው። እዚህ ጋር እንደምትመለከቱት ዩሲ እስከዚህች እንኳን በሄድ ኖሮ በቃ ተንጋት ብዙ ጊዜ ነው የምፈራው በማስተማሩ ሂደት ሁሌ የማሳያቸው ኤግዛምፕል ወደ ላይ ብቻ የሚለውን ነገር ነው። ኢቭን እዚህ ጋር ራሱ አድርገ ነው ቢሆን ኖሮ አሁን የቅድም ታችንን አሲኩንሲ አልነቀው ዩሲ መሸነፍም እንዳለ ትዝ እንዲላችሁ እንደውም ጥሩ ማስተማሪያም ይሆናል። ስለዚህ whatever it is ከዚህ በታች በፍጹም ምን ያልነካ በቃ ይሄንን ኤሪያ ነካው አይደለ በቃ እቺ ሪስክ ያደረኳት ሄዳለች። በምንም ተመልሶ ለምን ሰማይ አይነካም ከዚህ በኋላ አሁን ብንለቀው ምንም የሚያገባንም ነገር የለም። ሄዶም እኮ ከዚህም በላይ ሊሄድ ይችላል። ያው እንደምትመለከቱት ግን ዋንስ የገባውበትን በምንም ተአምር ከህጌ ልወጣ አይገባም ማለት ነው። ሜጀርሊ ያንን ነው ማሰብ ያለባችሁ። ይሄ ነው። በተቃራኒው የኢቭኒንግ ስታር ወይም የማታ ኮከብ የምንለው ደግሞ ኢቭኒንግ ስታር የሞርኒንግ ስታር ሙሉ ለሙሉ ተቃራኒ ነው። በቃ በላይኛው በኩል ሀፕን የሚያደርግ ማለት ነው። ስለዚህ ያንን ከግምት ማስገባት ነው። ያን ያህል የተለየ እንትን የሚለው ነገር የለም። የተሻለ እንትንም እንዲኖራችሁ እይታም እንዲኖራችሁ ማለት ነው። እቺን በደንብ አድርጋችሁ ትማሩባት ዘንድ የዚህን የመሰራረቱን በዚሁ መልኩ እንድታዩት የተሻለ ይሆናል። ከዚሁ ጋር በተያያዘ እንግዲህ የመጀመሪያውን ክፍል ከመጨረሴ በፊት እዚህ የስታር ሲክሬትን ስናነሳ የመሀለኛዋ እቺ ካንድሏ ሚስጥር ማለት ነው መሀል ላይ የምትፈጠረው ካንድልስቲክ ሚስጥር በዋነኝነት ምናልባት ኮንሲደር የምናደርገው አንድ ኤግዛምፕል እንውሰድና በዚህ ፓተርን ውስጥ ዋናው ተዋናይ መሀል ላይ ያለችው ትንሽዬ ካንድል ናት። የሷ ቅርጽ ነው የፓተርኑን ጥንካሬ የሚወስነው። ባይዘው እንደ ኤግዛምፕል ዝም ብዬ ትልልቆችን እንደመስጠት እንትን አልኳችሁ እንጂ እዚህ ጋር ለምሳሌ ሌትስ ሴ እዚህ ጋር ኦኬ ኮንሲደር ለማድረግ ኦኬ አይው ሶ በዚህ አመጣጥ ሂደት ውስጥ ይሄ ጠንካራ የሆነ ቀይ ነው የዚህች አመሰራረት ነው። አሁን እዚህ ጋር ያለው እንቅስቃሴ ነው የሚወስነው። ምክንያቱም እዚህ ጋር ያለችው እንቅስቃሴ ናት ዋነኛ እንትኗ። ሶ ስታንዳርድ ስታር የሚባለው መደበኛው ትንሽዬ ስፓይኒንግ ቶፕ ናት። ይሄ መደበኛ ሞርኒንግ ወይም ኢቭኒንግ ስታር ነው በላይም በታችኛውም በኩል። ዶጂ በሚሆንበት ጊዜ ይሄ ዶጂ በሚሆንበት ጊዜ መካከለኛ ካንድል ያለው መካከለኛው ካንድል ዶጂ በሚሆንበት ጊዜ ወይ ምንም አካል የማይኖረው ከሆነ ሞርኒንግ ዶጂ ስታር ይባላል። ወይም ኢቭን በላይኛው በኩል ኢቭኒንግ ዶጂ ስታር ይባላል። ዶጂ ፍጹም ውሳኔ ማጣትን ስለሚያሳይ ከዛ በኋላ የሚመጣው እንቅስቃሴ በጣም ኃይለኛ ይሆናል። ብዙ ጊዜ ይሄ ዶጂ የሚሆንበት ከሆነ በጣም ፐርፌክት የሆነ እንትን ይሆናል ማለት ነው። እይታን ይሰጠናል ማለት ነው። ሌትስ ኮንሲደር አሁን እዚህ ጋር እንደምትመለከቱት ይሄ ቀይ ነበር፣ እቺኛ ተፈጠረች፣ ከዛ ይሄ ሀፕን አደረገ። እንዴት ጠንካራ ጉዞ እንዳደረገ መመልከት ይቻላል እዚህ ጋር እንደምታዩት።
ስለዚህ ከዛ ሐሳቤ መሀል ላይ ያለው ካንድል ዶጂ ከሆነ በተለይ ሴታፑ በጣም ጠንካራ መሆኑን ያሳየናል። ሴታፑ በጣም ጠንካራ መሆኑን ያሳየናል። እዛ ጋር የተፈጠረው አካሄድ ማለት ነው። እዚህ ጋር እንደምትመለከቱት ላይ ዲስ ዋን ማለት ነው። አብዛኛው ጋር ወደ ታች ሄዳችሁ ብትመለከቷቸው አብዛኛዎቹ እነዚህ ሂደቶች ሲፈጠሩ የምትመለከቱበት ሂደት አለ። በጣም ብዙ ለረጅም ጊዜ ጉዞን ባደረገ እንቅስቃሴ ውስጥ ማለት ነው። ሜጀርሊ ደግሞ ከዛ ደግሞ ፒንባር የምትባል ስታር አለች። እዚህ መካከለኛው ሻማ ሃመር ወይም ሹቲንግ ስታር ደግሞ የሚሆንበት አጋጣሚ ይኖራል። ሃመር ወይም ሹቲንግ ስታር በሚሆንበት ጊዜ ይሄ ደብል ኮንፊርሜሽን ነው ልትሉ ትችላላችሁ። ምክንያቱም ሪጀክት ተደርጓል እዛ ኤሪያ ላይ አንደኛ፣ ከዛ ደግሞ ከሱም ባለፈ ደግሞ ጭራሽ ያው ሪቨርሳል ፓተርኑን በቃ እየሰራ ስለመሆኑ ይህንን ባለ 3 እንትን ሲሰራ ተመልክተነዋል ማለት ነው። ስለዚህ እነሱን በደንብ አድርጋችሁ ልዩነታቸውን በደንብ ማየት ያስፈልጋል ማለት ነው። በዋነኝነት ይሄንን ይመስላል። በአጠቃላይ በእንትን ደረጃ which is በትምህርቱን በመከታተል ወይም በመውሰድ ደረጃ በዋነኝነት በላይ በኩል የኢቭኒንግ ስታሩን ለእናንተ ተወዋለሁ። የመማር ማስተማሩን ሂደት እንግዲህ መጽሐፉንም ስለሰጧችሁ በደንብ አድርጎ ስለሚገልጽላችሁ ከዛም እንድትመለከቱት ሆምወርካችሁንም እዛ ላይ በዛ አድርጋችሁ እንድትሰሩት ይሆናል ማለት ነው። እንደ ቤት ስራ እንግዲህ የጂቢፒ ጄፒዋይ ወይም ዩሮ ዩኤስዲ ቻርትን በ4 አወር ወይም በዴሊ ትከፍቱና ስታሮችን ትፈልጉልኛላችሁ ለዚህኛው ሆምወርክ ማለት ነው። በዋነኝነት አንድ ሞርኒንግ ስታር በሰፖርት ላይ ትፈልጋላችሁ። መሀለኛውን ካንድል ምን አይነት እንደነበረና ጥንካሬውን ትገልጹታላችሁ። በዋነኝነት የዚህን የጥንካሬ ሂደት እንግዲህ ወይም የስታር እንትንን በመመልከት ሂደት እዚህ ጋር ምናልባት ኖቱን በገለጻው ሂደት በደንብ ኖቱን ካልጻፋችሁ ማለት ነው እዚህ ጋር እንደምትመለከቱት የስታር አይነቶች መሀል ላይ የሚፈጠሩት የስታር አይነቶች 3 አይነት አካሄድ ሊሆን ይችላል ማለት ነው። ስለዚህ ኤ ፕላስ የሚሆነው ምን ሲሆን ነው? ዶጂ በሚሆንበት ጊዜ ነው። ስለዚህ እቺኛዋን በደንብ አድርጋችሁ ኖቷን በመያዝ ከዚህ በመነሳት ሆምወርካችሁን ትሰሩ ዘንድ ለማስታወስ እሞክራለሁ። የመጀመሪያው የ36ኛ ሌክቸራችን ትምህርት የመጀመሪያ ክፍል በዚሁ ይጠናቀቃል። ወደ ሁለተኛው ክፍል እናልፋለን ወደ 36ኛው ማለት ነው በኔክስት ቪዲዮ። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በዚሁ እንግዲህ የመጀመሪያው ሌቭል 1 ትምህርታችሁን የመጨረሻ ቪዲዮ በቀጣይ ክፍል እናደርግና የአራተኛ ክፍል ትምህርታችንን እናጠናቅቃለን። አብራችሁኝ ስለቆያችሁና በዚህ ልክ ታትራችሁ እዚህ ስለደረሳችሁ የደረሳችሁትን ልጆች እጅግ በጣም አድርጌ ላመሰግናችሁ እወዳለሁ። በዚሁ እንድትበረቱ ፈጣሪ የሚያሰባችሁትን እንዲያሳካላችሁ ምኞቴ ነው። ከዛ በተረፈ በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። እንደተለመደው መምህራችሁ ናትናኤል ብሩክ አብሬያችሁ ነበርኩ። በያላችሁበት ሰላም።